ሰላም ውድ የኔውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሀና እባላለሁ። 24 ሰዓት በኦክሲጅን የምተነፍስ እህታችሁ ነኝ። እግዚአብሔር ይመስገን። ስለዚህ ቀን እግዚአብሔርን አመሰግነዋለሁ። ውዶችዬ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቪዲዮ ጀምሩልኝ፣ አበረታቱኝ። ከጎኔ ስለምትሆኑ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አልጠበቅም። አጥብቂው ካልጠበቀ እኮ አደጋለሁ። እኔ እፈራለሁ። ታውቂያለሽ። ታያታችሁ ግን በደንብ አጥብቀሽዋል። በቅዱስ ሚናስ አልጠበቀም። በማርያም ሩት ጌጅ ማለት በጣም የሚከብድ ነገር ነው። ከኦክሲጅን እንደውም ይሄ ጌጅ ነው እያስቸገረ ነው። ማርያም ጌጅ አይሰራም። እየተበላሽ ከገዛሁት 2 ወር አለ 4 ሺህ ብር ማለት ነው። አድርጊ አጥቼ ልንገርሽ፣ ኦክሲጅን አጥቼ የድራፍት ኦክሲጅን ይሆናል እንዴ ለኛ ለግድ ለመኖር ትቆስላለሽ ውስጥሽ ነው። ኦክሲጅን አጥቼ ማለት ነው። መድኃኒዓለም ምስክሬ፣ ልጁ በመብራት አደረኩት ዳይሬክቱ ማለት ነው። ከዛ መብራት ጠፋብኝ። ምን ልሆንልሽ? እንዴ ያራገብኩ አፉ ላይ እየተነፈስኩኝ እሱ ጮራል። ከጮራ ግን ቤታችሁ እንደ ትሽ ብሎባችሁ አያውቅም? ኧረ ሌላ ጎረቤት ሁሉ ይጠራል። እና አትፈሪ? ቧንቧው ውሻ ነው ብሏል። የሆነ ያከታች አልጠበቀም። ዝቅ አድርጊ። እሷ እኮ አትችልም። አንቺ ለምን አንቺ ደክምሻል። እሷ እኔ ማልችለው እሷ የቱ እዩዋቸው ችግር የእውነት ቤተሰቦች እንዴት ናችሁ? ዛሬ ተሰባስበን እዚህ ጋር እኔም ከሀረር ጋኔሽ የመጣሁት ቀለኔ አሁና ጋኗ ኦክሲጅን ነው። ታዲያ ምንድን ነው? ዘንቢል ነው ታዲያ? ማዳበሪያ ነው ጋኗ። ይሄ ምንድን ነው የሚባለው? ኦክሲጅን ጋን ሲሊንደር ማለት ነው። ሀይ ውሃ ቅጅልኝ ነው የሚሉኝ እኮ እኔ። እንዴት መንገድ ላይ ውሃ ነው እንደ ቅጅልን ይሉኛል እኮ አለማወቅ ማለት እኮ። እኔ እዚህ ጋር ህይወት ነው ግብ እግዚአብሔር ተመሰገነ ነው ይሄን ስላደረገን። ክብር ለመድኃኒዓለም። ሙሴ ይላል ባለ ኦክሲጅኗ መጣች፣ ባለ በርሜሏ መጣች ይላል፣ ባለ ጋኗ መጣች ይላል። እንግዲህ እኔ አሁን ከሀረር አቋርጬ 525 ኪሎ ሜትር አቋርጬ ነው የመጣሁት። ይሄን እዚህ ጋር እህት ወንድሞቼ ጋር አብሬ ሕክምና ቀጠሮ ላይ ነበርኩኝ። አሁን ደግሞ እስከሚሄድ ከእነሱ ጋር ሰው እየጠየቀን እንደኛ ታማሚውን እንትን ከእንደገና ደግሞ አንዳንድ ቤተክርስቲያን ገዳማት ነው እየሄድን እየጎበኘን ነው። አንድ ነገር የምነግራችሁ ነገር ከይቅርታ ጋር ይህንን ደግሞ የኔ እውነት ዩቱብ ቻናል ታብታብ እያደረጋችሁ እስቲ ቫይለር ላውጡት። ቫይለር ከፍ አድርጉት። ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ እስቲ ባለገመዶቹ ቫይለር ላይ አውጡ። ሪካርድ ሲያሰብሩ ይህ ቻናል ደግሞ ሰው የሚጠየቅበት እንደኛ ቤት ውስጥ የተደበቁ የሚወጡበት ነው። እንደኛ ማለት ነው። እኛ ተደብቀን ብዙ ነገር አለ። ውስጡ ግቡና ያውት እና ካጠፋው ይቅር በሉ። ይኸው እንግዲህ ሁላችንም ጋናችንን ይዘን ተቀምጠናል። ክብር ለመድኃኒዓለም። ይኸው አሁን እሷም ለልጇ ልትገጥም ያነሽ። ሰላም የኔ ቻናል ተከታታዮቻችን ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። እኔም የትና የት ከሀረር ድረስ እኔን ሀኒዬና ወደ ልጠይቅ ስለመጣች እኔም ከነሱ ጋር አንድ አዳር ዘመድ የምንጠይቅ ከእሷም ጋር ጥሩ ሁኔታ እንደር ብዬ መጥቻለሁ። ለልጅ አሁን ጌጅ እያሰርኩለና እስቲ ስለ ጌጁ ትንሽ ማብራሪያ ስጣቸው። አሁን ጌጅ ስንት ነው የሚሸጠው? ሲታሰርስ እንዴት ነው? ጌጅ አሁን 4000 ብር ገብቷል። እሷ ሰዓቷ ማለት ነው። ይቺ ማለት ግን በደንብ አጥብቀሽዋል። በቅዱስ ሚናስ አልጠበቀም። በማርያም ሩት አልጠበቀም። አጥብቂው ካልጠበቀ እኮ አደጋለሁ። እኔ እፈራለሁ። ታውቂያለሽ። ታያታችሁ ግን ቤታችሁ እንደ ትሽ ብሎባችሁ አያውቅም? ኧረ ሌላ ጎረቤት ሁሉ ይጠራል። እና አትፈሪ? ቧንቧው ውሻ ነው ብሏል። የሆነ ያከታቸው አልጠበቀም። ዝቅ አድርጊ። እሷ እኮ አትችልም። አንቺ ለምን አንቺ ደክምሻል። እሷ እኔ ማልችለው እሷ የቱ እዩዋቸው ችግራችሁ ይሄ ነው። ዝጊው በቃ። ከዛ
ከዛ ዝጊው በቃ ራሱ በቃ ይሄ ግን ትክክል አይደለም ማማ። ይኸውላችሁ ጌጅ እንግዲህ ይሄ ጌጅ ማለት በጣም የሚከብድ ነገር ነው። ከኦክሲጅኑ እንደውም ይሄ ጌጅ ነው እያስቸገረ ነው ያለ። ማርያም ይሄ ጌጅ አይሰራም። እየተበላ ከገዛሁት 2 ወር አለ ነው 4000 ብር ተገዛ። አድርጊው የቱ ያርጊዋ በጣም ይከብዳል። አሁን ቻርጅ ሰኪ እንጂ ይሄን ጌጅ በተለይ ይሄውን ፋውንዴሽናችን ቢቋቋምልን እንደዚህ ትልልቅ ድርጅቶች ማስታወቂያ ቢያሰሩ። ቲክቶክ ስንት ፎሎወር አለሽ? ማስታወቂያ ማሰራት ትፈልግ? እኔ 164 ገባዋል። 164 162 ምናምን ገብቻለሁ። ማስታወቂያ የሚያሰራሽ ሰው ማስታወቂያ ማሰራት የምትፈልጉ እስቲ እኛ በአቅማችን አሰሩ። እኛም ያው በቀን 2000 ብር ነው ለኦክሲጅን የምናወጣው። ይህን ጌጅ ደግሞ ወር እንኳን አንጠቀምበት። እውነት ያለውን ያው ግን በዚህ አጋጣሚ እኛ እድገት ድርጅት እንትን አድርጎልናል፣ ስፖንሰር አድርጎልናል ኦክሲጅን ሲሊንደሩ ማስሞያውን። እኛ አንቺ እዛ ስለሆንሽ እንትን አላልሽም። እኛ ግን የትራንስፖርት ነው የምንከፍለው ሁላችሁ። አሁን ቤዷ 2000 ብር ነው እኮ አንቺ እዛ ያለ እኮ አሁን እኛ ለእንትን እንከፍላለን። እናት ምን እያልሽ ነው? ለትራንስፖርት ነው። እግዚአብሔር ይስጠው። በዚህ አጋጣሚ ሳናመሰግን እድሜና ጤና ይስጥልን። እኔ አሁን ከቤዷ ይሄን ኦክሲጅን ምን እያደረግሽ ነው? 2000 ብር ነው የምፈጀው ለአንድ ሲሊንደር። አንዷ ሲሊንደር 2 ቀን 3 ቀን ነው የምጠቀመው። ምክንያቱም ከኤሌክትሪክ አድርጌ እኔ ያለሁበት አካባቢ ደግሞ ኦክሲጅን የለም። እኔና መድኃኒዓለም ያለንበት መከራኛ ቤት ውስጥ እንጀራ ወጥ ቢኖር ምንም አይመስለንም፣ እናድራለን። ኦክሲጅን ግን ካሌለ ልጆች አይተኙም። ይሄ ከሰው የምለምነው ነገር አይደለም። ያው ከሰው ለምኜ ምግብ ግዙልኝ ይላሉ፣ ውሃ ግዙልኝ ይላሉ፣ መድኃኒት ግዙልኝ ይላሉ። ኦክሲጅን ግዙልኝ ብል ኦክሲጅን ከየት ይመጣል? ስለሚወደን የሰጠን ክብር ለመድኃኒዓለም ክብሩን እሱ ይውሰድ። የሚወደው ነው የሚፈትነው። ወዳጁ ልጁ ያደረገው ማመነበት እና በጣም እንደው የኦክሲጅን ነገር ደግሞ ቤት አያከራዩንም፣ አይፈልጉንም። አሁን እንደዚህ እኛ ስንሄድ በህዝብ መኪና እንኳን አንሄድም። አንድ መኪና ኮንትራት ካልሆነ ገዳምም ስንሄድ ሰው ለመጠየቅም ስንሄድ አነሰ ቢባል 6000 7000 10000 ብር ነው የምናወጣው። ኖሮን አይደለም። የኢትዮጵያ ህዝብ ሀገር ውስጥ በውጭ ያለው ሰላም ይሁን። እግዚአብሔር እንደው ያብዛቸው፣ ጤና ይስጣቸው። ከጉሮሯቸው ላይ ቀንሰው ነው እኛ በነፃነት ተነፍሰው እናንተ በገንዘብ ብለው ያንን በሚያደርጉልን እኛ ችን እያደረግን ከዚህ እየነጠልን ደግሞ ይህ ገዳም እየሄድን የታመመን በመጠየቅ እንጂ እየተሳስብን። በተለይ ደግሞ አንድ ላይ ባለገመዶች ስንሆን ደግሞ እንዴት እስቲ አንዳችሁ እና እዩት እስቲ ከኛ እኛ መሀል ያለውን ፍቅር እዩት እንዴት እንደምንት እኔ 525 ኪሎ ሜትር ያስመጣል ፍቅራቸው ነው። ፍቅር ባይኖር መተሳሰብ ባይኖረ እኔ ከአንቺ እንኪ ተባብለን ያን ፍቅር ባይኖረን አንመጣም። እኔ አልመጣም በራሴ ማለት ያለው ፍቅር ያለው ሰላም እኛ ጋር ያለው ማለት ፍቅር የለም ማለት አይደለም። እናንተ ኦክሲጅን እኔ ደግሞ ማለት ነው ኦክሲጅን አጥቼ ልንገርሽ፣ ኦክሲጅን አጥቼ የድራፍት ኦክሲጅን ይሆናል እንዴ ለኛ ለግድ ለመኖር ትቆስላለሽ፣ ውስጥሽ ነው የሚቆስለው። አይሆንም። የድራፍት ኦክሲጅን ነው የምጠቀመው። ልንገርሽ ካለውበት ችግር አንጻር ነው። እኔ አሁን ደግሞ ልንገርሽ ካጠገቤ በተለይ ደግሞ ሀረር ላይ ማለት ነው ያለ ችግር ስቃይ እኔና እግዚአብሔር ነው የምናውቀው። ያለውበት ኦክሲጅን ልጆ የሚተኙት አልኩሽ ልጆቼ የፈለገ ክትፎ አብያቸው የፈለግሽውን ነገር አብያቸው ኦክሲጅን ካሌለ አይዋጥላል። እግራቸውን ሰቅሎ ልጆቼ የሚተኙት ኦክሲጅን ሲኖር እንኳን እሱ አሁን የሚረዱ ልጆች አሉ በጉልበታቸው በሀሳብ። ሌላው ይቅር ሰው እንኳን ስልክ ሲደውልሽ እንዴት አደርሽ የሚለው ቃል ለእኛ ትልቅ ነገር ነው። እንግዲህ ለእኛ በተለይ ማለት ነው ለእኛ ምክንያቱም በኦክሲጅን ላይ ላደረሰው እንዴት ሆኖ እንደሚያደር መድኃኒዓለም እና ተሱ የሚያውቁ። እኔ አሁን ጠዋት 2 ልጆች አሉ 2 ልጆች እውነት እኔ ሳልሆን ጸጋቸውን እግዚአብሔር ያብዛላቸው። የሚተኙት እንቅልፍ
ትልቁ ሲገባ ዛሬ እኮ 51 ኪሎ ጤፍ ገባ ነው የሚሉት። የሁለት ቀናችን ጤፍ ገባ፣ የሁለት ቀኗ ጤፍ ገባ ብለው አያውቁም። የሁለት ቀናችን ጤፍ ለምን አይምሮችን ያርፋል። ይሄ ኦክሲጅን ለአንቺ ብቻ አይደለም ለእኛም እረፍታችን ነው የሚሉት። ልንገርሽ ትንሽ እንኳን ካመመኝ ጥግ ጥግ ይዘው ነው የሚቀመጡት። ለሊት 7 ሰዓት እጭናለሁ መኪና በተነሳበት ሰዓት ለሊት 7 ሰዓት እነሳለሁ፣ 9 ሰዓት 10 ሰዓት እነሳለሁ። ቢቸግረኝ ምንም ያው መዝሙር ከፍትና ላይቭ ላይ ነው የምቀመጠው። እንግዲህ እነሱ ግን ሄደው ድሬዳዋ እስከሚመጣ ይጠብቁና እንቅልፋቸው ብርድ እየጠበሳቸው ካለ ኦክሲጅን ማደር ስለማልችል ስለሚያውቁ ከኔ በላይ ደግሞ 2 ሰዎች የሚጨነቁ አሉ። ከኔ በላይ ከልጆቼ በላይ እንቅልፍ የማይተኙ በዚህ ላይ ወጣቶች ናቸው። ራሳቸው ማዳመጥ ያለባቸው ሰዓት የኔ ኦክሲጅን መታሰር ለነሱም ስቃይ ሆኖባቸዋል። ኦክሲጅን ሲገባ ኧረ ዛሬ 80 ያስገባል ይላሉ። 2 ሲሊንደር ሲገባ 80 ኪሎ ጤፍ ገብቷል ነው የሚሉት። ሰንጋው ገባ ይላሉ ትልቁ ሲገባ። እነሱም አርፈው የሚተኙት ኦክሲጅን ሲኖር ይህ ዛሬማ በቃ አደርን ነው የሚሉት። እና እኔ ያለሁበት ደግሞ ስቃይ ተመስገይበት እናንተ ሆስፒታል ላይ ራሱ ያለው ችግር አይደለም። እኛ ጋር በተለይ ሄድክ ሆስፒታል እንኳን ኤሌክትሪክ ይመጣል ይጠፋል። ሁኔታውን ማያውቀው የለም። እኔ ደግሞ ኦክሲጅን ለማስገባት ለማስወጣት እና እናንተ ተመስገን በሉ፣ ፈጣሪያችሁ አመስግኑ። ከኔ በላይ ካለ መብራት ነው ያን ቤት የተቀመጥኩበት። ለቤት አያቀራዩ ታማሚ ስለሆንሽ ነው ቤት ታማሚ ስለሆንኩ ማለት ነው። እሷማ ባለ ኦክሲጅን አመጣች። በእድሜ ልክሽ ነው ኦክሲጅን እየገፋሽ ለምን ትሄጃለሽ? ተሰገነ ይሁን። እኔን እዚህ ጋር ያስቀመጠኝ ምክንያት አለ። ማዳን አቅቶት እኮ አይደለም ማዳን አቅቶት አይደለም። ስለሚተማመንብኝ ልጁ ስላደረገኝ ስለመረጠኝ ስለወደደኝ የሚሰጥ ከዚህ በላይ ቢሰጠኝ እኔ እቀበላለሁ። ሰው አልሰጠኝም። ሰማይና ምድርን የዘረጋ ጌታ ነው የሰጠኝ። ማንሳት ይችላል ጽናቴን፣ እምነቴን፣ ጥንካሬን ለማየት ብሎ ግን ቤተክርስቲያን ለመሄድ እኔ ራሱ ይህንን አሁን ባለፈው ዜንሳት ይሄን ከዛ ወደዚህ እነሱ ናቸው ያሻገሩ። ይህንን ይዞ የማይሄድ ካለ ቤተክርስቲያን መሄድ አልችልም። ይህን ደግሞ ይዞሽ ደግሞ አይመችም ቤተክርስቲያን። ምክንያት ጧፍ ይበራል፣ ሻማም ያበራል። ምዕመናን እንደዚህ አታቅ ማለት አትችይም። ሰው ቤተክርስቲያን የሚሄደው ችግሩን ሊፈታ ሊወያይ ነው፣ የግል ቤት አይደለም። እና እኛ ላይ ያለውን መከራ እንደውም በዚህ አጋጣሚ ድምጻችን ይሰማ ብለን ሼር እናደርገዋለን። እናንተም ሼር አርጉት፣ ቫይለር አውጡት፣ የባለገመዶቹ ድምጻቸው ይሰማ ብሎ እና በጣም ይከብዳል። በጣም የሚከብደው ተመስገን በሉ። በተለይ ሳትከፍሉ የምትተነፍሱ፣ በተለይ በኦክሲጅን ምንም ሳትከፍሉ የፈጣሪ ንጹህ አየር ወስዳችሁ የምትተነፍሱ አመስግኑ ፈጣሪያችሁ። ተመስገን በሉ። ሁለትና ኦክሲጅን አጥቼ ማለት ነው። መድኃኔዓለም ምስክሬ ልጁ በመብራት አደረኩት ዳይሬክቱ ማለት ነው። ከዛ መብራት ጠፋብኝ። ምን ልሆንልሽ? እንዲህ እያራገብኩ አፉ ላይ እየተነፈስኩኝ እሱን ጮራ ላኩት። ከጮራ 1 ሰዓት ከምናምን ይቆያል ሲለው ቶሎ ሊደርስ ይቆያል ሲለው እንደገና መኪናውን እያበረረ የት ሄደ? ካዲስኮ እግዚአብሔር ይስጣቸው ቶሎ ታገኝ። እኛ እሱን ሳይሆን ተመስገን ያላስ ሳንል ቀርተን ሳይሆን ገና ናት አሁን የተቀበሏት ለማለት ያክል ነው እንጂ እኔ አመሰግነዋለሁ። ከእናንተ እኮ አንፃር እኔ እኮ አመሰግነዋለሁ። እንደዚህም እኮ ሆኖ እኮ አልቸገረንም። ተመስገን። ምን አደረጉት? ቀየሩት። ሲቀይሩት የኔ ኢንጌጅ እንዳለ አይገጥመውም። ድሬዳዋን ተሞላልኝ። ምን አደረጉ? አንድ ቀን ማታ ማለት ነው በቃ ዛሬ 20 ሊትር አለኝ በዚህ አድራለሁ ብዬ ቁጭ 20 ሊትር ብቻ እንጂ ያለችኝ እቺ ማድረልሽ ጌጁ የመጣው ሲሊንደር ተቀይሮ ነው የመጣው። የኔ ጌጅ እና ሲሊንደሩ አይገጥም። በምን ልደር? ያለኝ አማራጭ ምንድን ነው? ጤና ጣቢያ ሄዶ ማደር ነው። ሆስፒታል ሲያድ ኦክሲጅን የለም፣ በኤሌክትሪክ ነው ያሉት። ያለኝ አማራጭ በኤሌክትሪክ ውሃ እየጠጣሁ ማለት። ከዛ ጌጁ ምን ተደረገ? ቢስተካከል ሆስፒታል ላይ ያውቁታል። መቀነሻው ጌጅ ሹሏ ማለት ነው። በሱ ነው እንጂ የሚሆነው ጌጅ ምን የሚገጥመው ጌጅ የለም። ሲሊንደር የሚሞላበት ቦታ ችግር እንዳለ ወቁ። ምክንያቱም የእኛ ጌጅ እና የሚቀየረው ጌጅ አንድ አይደለም። የሚቀየረው ሲሊንደር እኔ አንድ ቀን እንደዚህ ሆኛለሁ። ያ ምን ተደረገ? ሳልጠቀመው ተመልሶ ወደ ፋብሪካ ሄደ።
ብሬን ከፍዬበት የመጣበት የመኪና የተከፍሎ ኦክሲጅን በገንዘብ አይደለም ከፍ ያ ሁሉ ተደርጓል። ያችን 500 ብር መልሼ ወደ ፋብሪካ ገባ። ፋብሪካ ምን ሆነ? ወጪ አድርጎታል። በባዶ ነው የሚያስገባው። ኦክሲጅን አለው ብሎ አይቀበሉኝ። ምን አደር ድጋሚ በአዲስ 500 ብር ከፍዬ ያስገባሁት እቃውን ለማግኘት ብዬ እና አብዛኛውን ጊዜ ሲሊንደራችሁን ተጠንቀቁ። ይቀየራል ሲሊንደር። ከተቻለ እዛው ጋር የራሳችሁን ሲሊንደር ሞልተው ገጥሞ ቢሰጧችሁ ቆንጆ። እኔ የምለው ይሄን ምልክት ማጥፋት እና ይከብዳል። ኦክሲጅናችሁ ላይ ማለት ነው ምልክት። አሁን እኔ ብዙ ጊዜ ኦክሲጅኔ ምልክት አላቸው። ይኸውልሽ እዚህ ጋር ስሜን ጽፌበታለሁ። ሁሉም ኦክሲጅን ያት ናኦድ ኤን ብዬበታለሁ። በራሴ ስም ክዳኑ ላይ ራሱ አር ብዬበታለሁ። ሩት ነው እና ልዩነቱ ማለት እንዳይቀየርብን እነዚህ ምልክት አድርጉ። ገብቶ እስኪወጣ አምስቱም ክዳን የለም። እኔ ድሬዳዋ ነው ያለው። የኔ ክዳን ሲላክ በክዳን ነው፣ ሲመጣ በባዶ ነው። ኦክሲጅን አሁን የላኩት ኦክሲጅን በባዶ ነው ያለ። ያው እግዚአብሔር ይመስገን። ስለዚህ ቀን ስላደረሰን አምላክ እግዚአብሔር ይመስገን። ናኦዲም ከኛ ጋር ነው የሚያድረው። ያ የሆነ ደግሞ ኢንተርኔት ለሕክምና እኛንም ለማየት ሌሎች ጉዳዮችም አላት። ለዛ ምክንያት ስትመጣ ኢንተርኔትን አጅበን ዛሬ ሀና ቤት ነው የምናድረው። እግዚአብሔር ይመስገን እዛ ነው የምናድረው እና ናኦዲ ተኝታለ አሁን ለጊዜው። አሁን ቀን ላይ ደግሞ ሰው ጠይቀን የመጣ ነው። አልያዘር ማየት ነው የመጣን። ሐኪም ቤት ተኝቶ ነበረ። አሁን ዛሬ ቤቱ ሄደን ጠይቀን እግዚአብሔር ይመስገን። በብዙ እግዚአብሔርን አመሰግነዋለሁ። ምክንያቱም እናንተን የመሰለ ሰው ስለሰጠኝ ህመሜን የምረሳበት በቃ ኖርማል እንደሆንኩ እንዳስብ ሁሉም ሰው እንደኔ አለ ብዬ እንዳስብ ስላደረገችው እግዚአብሔርን በጣም ነው የማመሰግነው። በእውነት እንደ ልቤ ቤተክርስቲያን ሂጂ ጸበል ቦታ እንደ ልቤ ደርሼ እንደምመጣ ምክንያቱም ሼር የምናደርገው ህመም ነው። ይህን ነገር ደግሞ በጣም አሪፍ ነው። በእውነት ማይገኝ ነገር ነው እና ናኦዲዬ ትንሽ ልጅ አለ የትምህርት ልጅ ያለስ እና እኛ አንዳችን ኦክሲጅን ሲያልቀብን እንኳን አንዳችን ሲጠቀሙ አንዳችን ፔኑን ስለሚገባን እየተረዳዳን የምንኖርበት ነው እና ከእናንተ ጋር ሲሄድ ከእናንተ ጋር ስጓዝ ምንም አይነት ፍርሃት የለብኝም። ምንም አይነት ምክንያቱም ቤተክርስቲያንም ብንሄድ ሰው ጥየቃ ብንሄድ በቃ በሰላም ደርሼ በሰላም እንደምመለስ እርግጠኛ ሆኜ ነው የምወጣው እና የያዝነውን ኦክሲጅን ያው ፉል አድርገን ነው እኔ ልረሳ እችላለሁ። ያንዬ ወይትኔት ወይ ደግሞ የናኦድ እናት አትረሳም። እንደዛ እያደረግን ነው እና እግዚአብሔር ይመስገን ስል ግን ስለ ሲሊንደሩ አሁን በተባለው ሲሊንደር ስናስሞላም ሆነ ስናመጣ ሲታሰርም እጅግ በጣም ከባድ ነገር ነው። ሲሊንደር ኑሮ እኛ ባፈነን ሰዓት አቅም ይኖረናል። ሲታሰር ያስቸግራል። ቶሎ ቶሎ ደግሞ ይበላሻል። ጌጁ ቶሎ ቶሎ ይበላሻል። ግን እግዚአብሔር በዚህ ሊያኖረን ስለሚፈልግ ስለሆነ እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። ዛሬ ይሄ ምሽት ቡና ታፈልቻ በደስታ በፍቅር የምንውልበት የምናመሽበት ምሽት ስለሆነ ቡና ታፈልች። እኔ አላፈላም። ለምን? ማን ያፍላ? ሩታ ግን ሩታ ታፈላለች። እኔ እንግዳ ነኝ። ገና ናት። እኔ ወጣት ነኝ። ገና ናት። ሩታ ግን በመካከላችን ናኦዲን ተክታ ስለምታገለግለን ሩታዬ እጅግ በጣም እናመሰግንሻለን። ናኦዲዬም ትኝት ብሎልናል። እግዚአብሔር ይመስገን። አሜን። ክብር ምስጋና ይግባው። የሆነ ስለማይነገር ስጦታው እግዚአብሔር ይመስገን።
ምንም ስህተት የሌለበት አምላክ ነው ያለን። ማሰል አይደለም፣ መታፈን አይደለም፣ ማስነጠስ እግዚአብሔር ፍቃድ ነው። እግዚአብሔር እናስነጥስ እንኳን ካልፈለገ አንችልም። በእኛ የሆነ ምንም ነገር የለም። እግዚአብሔር ለእኛ ያልሆነ ነገር ደግሞ አልተሰጠም። እንድንችል ስለተፈጠረ እግዚአብሔር አምላክ እግዚአብሔር ይመስገን ብዬ የማመሰግነው። እውነት እኔ ለምን የሚለው ጥያቄ ሁሉ አንስቻለሁ። በህይወቴ ለምን እያልኩ ነበር በጣም ረዥም ዓመት። ለምን እንደዚህ ሆንኩኝ፣ ለምን እንደዚህ ኦክሲጅን አደረግኩኝ ብዬ በጣም እከራከር ነበር ከራሴ ጋር። አሁን ግን በፍጹም አልከራከርም። ዛሬ ስኖርም የክርስቶስ ነኝ፣ በሞትም የክርስቶስ ነኝ እና ባለኝ ዘመን እግዚአብሔር የተመሰገነ ይሁን። ደስተኛ ሆኜ መኖር እፈልጋለሁ። ባለኝ ነገር ኦክሲጅን ተበላሽታ ነበረ። እግዚአብሔር ይመስገን አሁን ጥሩ ቦታ አለ። ስለተሰጠኝ እድሜ ስለተሰጠኝ ጊዜ እግዚአብሔር ይክበርበት ይመስገን። እግዚአብሔር ነው የሚመሰግንበት እስከዚህ ሰዓት ስላደረሰኝ አምላክ እግዚአብሔር